ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ የአማርኛ ፊደላትን እያገጣጠምን ቃላት የምናነብ እና የምንለማመድ ይሆናል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም ሶሻል ሚዲያ አማራጭ አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን እናስተምራችኋለን። ቀጥታ ወደ ዕለቱ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። እሺ ይቺ ማናት? መ ናት። መ። ከዛ ይቺ ማናት? ብ። ይቺ ማናት? ራ። ይቺ ት። እስቲ አንድ ላይ አንብቡ። መ ብ ራ ት። መብራት። መብራት ይሆናል። መብራት መብራት ብለን እናነባለን ማለት ነው። እሺ በመቀጠል እነዚህ ናቸው። እነዚህ ይቺ ማናት? ጥ ናት። ጥ። ይቺ ፋ። ከዛቺ ፐ ናት። ጥ ፋ ፐ። ይቺ ኛ። አንድ ላይ ጥፋተኛ። ጥፋተኛ ብለን እናነባለን። ጥፋተኛ። እሺ ወደ እነዚህ ስናልፍ ይቺ ማናት? ፍ ናት። ፍ። ይቺ ጥ። ይቺ ረ። ይቺ ት። እንደገና ፍ ጥ ረ ት። ፍ ጥ ረ ት። አንድ ላይ ፍጥረት። ፍጥረት ብለን እናነባለን። እሺ በመቀጠል ወደ ቀጣዮች ስናልፍ እነዚህ ናቸው። እሺ ይቺ የመጀመሪያዋ ማናት? መ ናት። መ። ከዛ ይቺ ማናት? ጥ ናት። መ ጥ። ከዛ ይቺ ረ። ከዛ ይቺ ግ። መ ጥ ረ ግ። አንድ ላይ እስቲ አንብቧቸው። መጥረግ። መጥረግ ብላችሁ ታነባላችሁ ማለት ነው። መጥረግ። እሺ ወደ ቀጣዩ ስናልፍ እነዚህ ናቸው። እንግዲህ አማርኛን ለማንበብ መጀመሪያ የሚጠበቅባችሁ ምንድነው? ፊደላትን መለየት። ፊደላትን ከለያችሁ በኋላ አንድ ላይ አገጣጥማችሁ ማንበብ ነው። በዚህ መንገድ የተለማመዳችሁ በጣም በአጭር ጊዜ ብቁ ትሆናላችሁ። የበለጠና በአጭር ጊዜ ብቁ ለመሆን ደግሞ ቪዲዮ ላይ ባለው ስልክ አናግሩና በኦንላይን እናስተምራችኋለን። በኦንላይን ተምራችሁ ብቁ መሆን ትችላላችሁ። ወደ እነዚህ ስናልፍ ይቺ ማናት? ሙ ናት። ሙ። ከዛ ይችኛዋ ከ። ይቺ ማናት? ራ። ሙ ከ ራ። ሙከራ። ሙከራ። ሙከራ ብለን ሙከራ። በመቀጠል እነዚህ ናቸው። እሺ ይቺ ማናት? ው ናት። ው። ይቺ ስ። ይቺ ጥ። ው ስ ጥ። አንድ ላይ ውስጥ። ውስጥ ብለን እናነባለን። ውስጥ። እሺ በመቀጠል እስቲ እነዚህን አንብቡልኝ። ይቺ የመጀመሪያዋ ፊደል ማናት ብለናል? ኦ ናት። ከዛች መ ናት። መ። ከዛች ማናት? ር። ኦ መ ር። ኡመር። ኡመር ብለን እናነባለን። ኡመር። እሺ እነዚህ ይቺ ማናት? ጉ ናት። ጉ። ከዚህኛው ማናት? ዳ ናት። ጉዳ። ይቺ ማናት? ት። ጉዳት። አንድ ላይ ጉዳት ብለን እናነባለን። ጉዳት። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ዱ ናት።
ያው ዱ ይቺ ኤ ዱ ኤ እቺ ት አንድ ላይ ዱቄት 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 ብለን እናነባቸዋለን። እነዚህ የመጀመሪያዋ ማን ናት? ይቺ ሱ ናት። ሱ ይቺ ኦ ይቺ ች ሱቆች አንድ ላይ ሱቆች ሱቆች ብለን እናነባለን። ሱቆች። እሺ ወደ እነዚህ ስናልፍ ይቺ ማናት? ሙ ናት። ሙ ከዛ ይቺ ዳ ያው ሙ ይችኛው ማናት? ዳ ከዛ ይቺ ይ ሙዳይ 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 ብለን እናነባለን። ሙዳይ። እሺ በመቀጠል እነዚህ ናቸው። እሺ የመጀመሪያዋ ፊደል ማናት? ይቺ ጡ ናት። ጡ ከዛ ይቺ ማናት? ን ይቺ ማናት? ቻ ጡ ን ቻ ጡንቻ ጡንቻ ብለን እናነባለን። እሺ በመቀጠል ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። እንግዲህ አማርኛ ለማንበብ ቅድም ምን ብያችኋለሁ? የግድ ማድረግ ያለብን ነገር ፊደሎችን መጀመሪያ መለያየት ከዛ አንድ ላይ አያይዞ በመጻፍ ነው። ለምሳሌ እነዚህ ይቺ የመጀመሪያዋ ማናት? ተ አይደለች? ይቺ ተ ናት። ያው ቆይ ይቺኛዋ ተ ከዛ ይቺኛዋ ሁለተኛ ሳ ይቺ ታ ናት። ታ ይቺ ማናት? ፊ ፊ ናት። ተ ሳ ታ ፊ ተሳታፊ ተሳታፊ ብለን እናነባለን ማለት ተሳታፊ ብለን እናነባለን። ሰው በዚህ አይነት መንገድ መጀመሪያ ፊደሎችን መለየቶ ማንበብ ከዛ ደግሞ አንድ ላይ መጥራት እዚህ ካረጋችሁ ትለምዳላችሁ። የበለጠ ቅድም እንዳልኳችሁ ቪዲዮ ላይ ባለው ስልክ አናግሩንና በኦንላይን እናስተምራችኋለን። መማር ትችላላችሁ። የተማገሩናችሁ ፊደሎችን አውቃችኋቸው ነገር ግን ደግሞ ማንበብ የሚያስቸግራችሁ በተለይ በጣም በቀላል መንገድ መልመድ ትችላላችሁ። ቪዲዮ ላይ ባለው ስልክ አናግሩን። ቀጥታ ወደ ቀጣዮች ስንሄድ እሺ እነዚህን አንብቡልኝ። ይቺ ማን ናት? ይቺ ገ ገ ከዛ ይቺኛዋ መ ይቺ ገ ይቺ መ ገ መ ገ መ አንድ ላይ ገመገመ ገመገመ ብለን እናነባለን። ገመገመ። እሺ በመቀጠል እነዚህ ናቸው። ይቺ ማናት? ይቺኛዋ ማ ናት። ይቺኛዋ ጽ ይቺ ዳ ይቺ ት ማ ጽ ዳ ት አንድ ላይ ማጽዳት 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 ብለን እናነባለን። እሺ በመቀጠል እነዚህ ናቸው። ይቺ ማናት? አ ናት። አ ከዛ ይቺ ነ ይቺ በ ይቺ በ አ ነ በ በ አነበበ አነበበ ብለን እናነባለን። አነበበ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ተ ከዛ ይቺ ሳ ይቺ ታ ይቺ ፊ አንድ ላይ ተሳታፊ ብለን እናነባለን። እሺ ወደ እነዚህ ስናልፍ እነዚህን አንብቡልኝ። ያው የተደገሙ ናቸው። እነዚህን እስቲ አንብቡልኝ። የመጀመሪያ አንብበናቸዋል፣ ምን ያክል አውቃቸዋል ይዛቸዋል የሚለውን ለመለየት ነው የተጠቀምናቸው። እስቲ እነዚህን አንብቡልኝ። የመጀመሪያዋ ማናት? ገ ከዛ ይቺ መ ከዛ ይቺ ገ ይቺ መ ምን ብላችሁ አነበባችኋቸው? ገመገመ ካላችሁ ልክ ናቸው ማለት ገመገመ። ይኸው ከዚህ ጋር ያየናቸው ናቸው። ገመገመ።
እሺ አሁንም ቀጣይ እስኪ እነዚህ ይቺ ማናት? ማ ከዛ ይቺ ፅ ይቺ ዳ ይቺ ት ላይ ማጽዳት 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 ብላችሁ ታነባላችሁ ማለት ነው። ያው ያየናቸው ናቸው እነዚህ እዚህ ጋር ያየናቸው ናቸው። እስቲ እዚህ ጋር አንብበናቸዋል። አሁን ደግሞ እስቲ እናንተ እዚህ ጋር ሞክሩልኝ። ማን ያልናት? ከዛ ይቺ ማናት? ይችኛዋ ይቺ ማናት? በአነበበ ካላችሁ ልክ ናችሁ ማለት ነው። አነበበ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? የ ናት። ከዛ ይቺ ተ ከዛ ይቺ ለ ይቺ የ የተለየ የተለየ የተለየ። እሺ በመቀጠል እነዚህ ናቸው። አሁንም ይችኛው ምን ትላለች? የተለየ የተለየ። እዚህ ጋር ተደጋጋሚ ናቸው። ብዙውን ጊዜ ምን ያክል አውቃቸዋለሁ። አሁን ለምሳሌ ከዚህኛው ጋር አንብበን ከዛ ምን ያክል ይዛችኋል የሚለውን ደግሞ እዚህ ጋር እናያለን ማለት ነው። የተለየ የተለየ ብላችሁ ታነባላችሁ። በመቀጠል እነዚህ ናቸው። እሺ እስቲ እነዚህን አንብቡልኝ። ይቺ ማናት? ማን ያልናት? ተ ይቺ ሸ ይቺ ፈ ይቺ ነ ተሸፈነ ተሸፈነ ብላችሁ ታነባላችሁ። ተሸፈነ። እሺ በመቀጠል እነዚህ ናቸው። እሺ ይቺ ማናት? ለ ለ ከዛ ይችኛው ማናት? ን ናት። ከዛ ይቺ ማናት? ለ ከዛ ይችኛው ማናት? ም ም ናት። ለምለም 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 ብላችሁ ታነባላችሁ ማለት ነው። በዚህ አይነት መንገድ እየተለማመዳችሁ በአጭር ጊዜ ብቁ አንባቢ እና ጸሐፊ መሆን ትችላላችሁ። በቀላል መንገድ እንደዚህ በአጭር ጊዜ ብቁ አንባቢ ጸሐፊዎች መሆን ትችላላችሁ። በኦንላይን መማር የምትፈልጉ ወይም ልጆቻችሁን በኦንላይን ማስተማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ ወይም ዋትስአፕ፣ ቴሌግራም አናግሩን። በኦንላይን እናስተምራለን። ለዛሬ ይዘንላችሁ የመጣን ትምህርት ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ ተመኘሁላችሁ።